It's on here now. The goalkeeper's beaten, and South Africa have done Shaker Sport 2010. ስለ ማንቸስተር ዩናይትድ የሚነገረውም በማንቸስተር ዩናይትድ ቤት የሚደረገውም ልብን ይሞላል፣ እጅግ በጣምም ያስደስታል። መጪውን የ2026-27 የውድድር ዓመት በተስፋ እና በላቀ ጉጉት ለመጠበቅ የማንቸስተር ዩናይትድ ደጋፊዎች ከበቂ በላይ ምክንያት አላቸው። ትናንትና ማምሻውን የክለቡ አለቃ ሊቀመንበሩ ኦማር በራዳ ከጋዜጠኞች ጋር በነበራቸው ቆይታዎች በተለያዩ ጉዳዮች ላይ ሀሳቦቻቸውን ሰንዝረዋል። ማንቸስተር ዩናይትድ የፕሪሚየር ሊግ ሻምፒዮን ለመሆን ተቃርቧል። ከ2 ዓመታት የሚያልፍ ጉዳይ የለም ብለዋል። ይሄንን በእርግጠኝነት መናገር እንችላለን ብለዋል። ስለዚህ የማንቸስተር ዩናይትድ ደጋፊዎች የፕሪሚየር ሊጉን ድል ለማጣጣም ዋንጫውን ከፍ አድርገው ለማንሳት ማንቼ ደርሷልና እናንተም ተዘጋጁ አይነት መልእክት ነው ከኦማር በራዳ እየተላለፈ የሚገኘው። በሌላ በኩል ስለ ብሩኖ ፈርናንዴዝ በዚህ ክረምት ማንቸስተር ዩናይትድ ስለሚያከናውናቸው ዝውውሮች እና ክለቡ ስላለው ግልጽ የሆነ እቅድ እንደዚሁም ስለ ማይክል ካሪክና ሌሎች ተያያዥ ጉዳዮች ኦማር በራዳ በዝርዝር አስረድተዋል። ለዚህ ነው ስለ ማንቸስተር ዩናይትድ የሚሰማው ሁሉ ደስ ይላል ብለን ማንሳታችን። ኦማር በራዳ ከሚዲያ ሰዎች ጋር የነበራቸው ቆይታ ላይ የተነገሩትን ዋና ዋና ጉዳዮች በዚህ ሰዓት በተወሰነ ደረጃ ወደ እናንተ እናደርሳለን። በሌላ በኩል በሊቨርፑል ቤት የተጠበቀው ሆኗል። አንዶኒ ራዮላ ሊቨርፑል በሚቀጥሉት 2 ዓመታት አሰልጣኝ ሆነው ለማገልገል ፊርማቸውን አኑረዋል። እኚህ ሰው በሊቨርፑል ቤት ውስጥ የሚጠብቃቸው ፈተና፣ የሚገጥማቸው መልካም አጋጣሚስ ምንድነው የሚለውን በተወሰነ ደረጃ እናያለን። የሊቨርፑል ደጋፊዎች ግን በኢራዮላ ሊቨርፑልን መቀላቀል ደስተኛ ሆነዋል። በቡድናቸው ላይ ተስፋንም አድርገዋል። ስራው ተጀምሯል። ጉዳዩ ብዙ ነው። አንዶኒ ራዮላ በበርንመዝ የተሳካላቸው ድንቅ አሰልጣኝ ተብለው እየተጠሩ ያሉ ትልቁን ፈተና ለመጋፈጥ ደግሞ ወደ አንፊልድ የሄዱ ናቸው። እኔ ዋናው ዓላማዬ ዋናው ፍላጎቴ ከናንተ መካከል እንደ አንዱ መሆን ነው ብለዋል። የመጀመሪያ መልእክታቸው ነው ለሊቨርፑል ደጋፊዎች። በዚህ ጉዳይ ላይ ዝርዝር ሀሳቦች ወደ እናንተ ይደርሳሉ። መድፈኞቹ በሚቀጥለው የውድድር ዓመት በዘንድሮ ድል ላይ በዘንድሮ ጥሩ ነገራቸው ላይ የበለጠ ለመጨመር የበለጠ የድል ካባን ለመላበስ ከፍተኛ ፍላጎት አላቸው። ስለዚህ ጠንካራ ተጫዋቾቻቸውን ያቆያሉ። ይበልጥ የሚያጠናክሯቸውን አዳዲስ ተጫዋቾች ወደ ቡድናቸው ይቀላቀላሉ ተብሎ እየተጠበቀ ነው ያለው። ነገር ግን አምናም ያደርግ እንደነበረው አሁንም ሪያል ማድሪድ በመድፈኞቹ ላይ አይኑን አሳርፏል። አንድ ጊዜ ዴክላን ራይስ፣ ሌላ ጊዜ ደግሞ ሪካርዶ ካላፊዮሪ እያለ ነው አርሰናልን የሚረብሸው። የሪያል ማድሪድ የአርሰናልን ተጫዋቾች የመፈለግ ጉዳይ እንዲህ የበዛው ለምንድን ነው የሚለውንና አሁን ደግሞ የሪካርዶ ካላፊዮሪ ስም ከሪያል ማድሪድ ጋር ለመያያዙ ዋነኛው ምክንያት ምንድን ነው የሚለው እናነሳለን። እነዚህንና ሌሎች ጉዳዮችን እያነሳን በተወሰኑ ደቂቃዎች ከእናንተ ጋር እናሳልፋለን። ታዲያ እናንተም ይህንን የእኛን ቻናል ሰብስክራይብ አድርጉ፣ የደውል ምልክቱን ተጫኑት፣ ሊንኩን ለሌሎች አጋሩና በተከታዮች ቁጥር እንድንበዛ የምንሰራቸው ፕሮግራሞችም ብዙ ሰዎች ጋር መድረስ እንዲችል ማገዛችሁን ቀጥሉ። እስካሁን ላበረታችሁን አቅም፣ ጉልበት፣ ድጋፍ ለሰጣችሁን በሙሉ የላቀ ምስጋናችን ይድረሳችሁ እንላለን። ከልብም እናመሰግናለን። አስቀድመን የተወሰኑ 2 ቢያንስ አጫጭር የምንላቸውን ግን ከዝውውር ጋር የሚያያዙ እናንተ ማወቅ የምትፈልጓቸውን ጉዳዮች ወደ ማንሳት እንሄዳለን። የመጀመሪያው በዚህኛው ወሬያችን ላይ የሚነሳው ማንቸስተር ዩናይትድ ራሱን የመሃል ክፍሉ ላይ ለማጠናከር የሚሰራው ስራ ከተለያዩ ተጫዋቾች ጋር ስሙ እንዲያያዝ አድርጎታል። ምንም ጥያቄ የለውም። ካዚሜሮን አጥቶ ከኡጋርቴ ጋር እንደሚለያይ እየተጠበቀ ይሄንን ቦታ ከማጠናከር ውጭ ማንቸስተር ዩናይትድ አማራጭ የለውም። አሁን የማናውቀው እዚህ ቦታ ላይ የሚቀላቀለው ማንቸስተር ዩናይትድን ማን ነው የሚለው ነው እንጂ በዛ ቦታ ላይ አዳዲስ ተጫዋቾች ወደ ኦልድ ትራፎርድ መሄዳቸው ምንም ጥርጥር የለውም። ታዲያ ከቅርብ ሰዓታት በፊት የወጡት መረጃዎች ማንቸስተር ዩናይትድንና ሪያል ማድሪድን የሚያገናኙ የማንቸስተር ዩናይትድን ፍላጎት በቹዋሚኒ ላይ ያልቆመ ያልተገታ አሁንም ተጠናክሮ የቀጠለ
እየቀጠለ መሆኑን የሚናገሩ መረጃዎች እየወጡ ይገኛሉ። ስለዚህ ማንቸስተር ዩናይትድ ቹዋሚኒን ካሉት የመሃል ክፍሉን የሚያጠናክሩለት ተጫዋቾች መካከል ግንባር ቀደም ከሚባሉት አማራጮች መካከል አሁንም ይዞት ቀጥሏል ይላል። ይህንን እያስነበበ ያለው ደግሞ ዘ ታይምስ ነው። ዘ ታይምስ ሲጽፍ አለማመን መረጃውን እንዳለ አለመቀበል አይቻልም። ስለዚህ ዘ ታይምስ እንደሚናገረው ቹዋሚኒ የ26 ዓመቱን ተጫዋች በማንቸስተር ዩናይትድ ሰዎች መልማዮች በደንብ ተገምግሟል፣ በደንብ ተጠንቷል። በዚህ ጥናት መሰረት ደግሞ ይሄ ልጅ ማንቸስተር ዩናይትድንና የቡድኑን የመሃል ክፍል በሚገባ ያጠናክራል የሚል እምነት አለ። ስለዚህ አሁን ማንቸስተር ዩናይትድ 35 ሚሊዮን ፓውንድ አውጥቶ ኤደርሰንን አስፈርሟል። እዛ ቦታ ላይ ቢያንስ 2 ተጨማሪ ተጫዋቾች ይኖራሉ። ከነዚህ 2 ተጫዋቾች መካከል አንደኛው ቹዋሚኒ ሊሆን ይችላል ነው። ይሄ ተጫዋች በሪያል ማድሪድ ቤት በጣም ጥሩ አገልግሎት ሰጥተዋል ከሚባሉ ተወዳጅ ናቸው ከሚባሉ ተጫዋቾች መካከል አንደኛው ነው። ነገር ግን ከቅርብ ጊዜ ወዲህ ከሪያል ማድሪድ ጋር ስላለመቀጠል፣ ሪያል ማድሪድን ለቆ ስለመውጣት፣ በሪያል ማድሪድና በቹዋሚኒ መካከል ስለመለያየት ነው በጣም በስፋት የሚነገረው። ይህንን ተጫዋች ለመውሰድ ሪያል ማድሪድ ከተወሰኑ ጊዜያቶች በፊት በ2022 80 ሚሊዮን ዩሮ ለሞናኮ ከፍሎ እንደነበረ እናስታውሳለን። አሁን በዚህ ዘገባ ላይ ዘ ታይምስ ያላስቀመጠው ማንቸስተር ዩናይትድ ለቹዋሚኒ ዝውውር ለሪያል ማድሪድ እስከ ምን ያህል ገንዘብ ሊከፍል አቅዷል፣ ሊከፍል አስበዋል የሚለው ነው። ዋጋ አልተጠራም። ነገር ግን ሪያል ማድሪድ እና ቹዋሚኒ አብረው የሚዘልቁ አይመስሉም። ይሄ የሁለቱ አብሮ አለመዝለቅ ደግሞ ለማንቸስተር ዩናይትድ የሚያመቻቸው በጎ ነገር አለ ነው። ፍላጎት አለው። ይህንን ፍላጎቱን ለመፈጸም እዛ ቤት ያለው አለመግባባት፣ እዛ ቤት ያለው አብሮ ለመቆየት አለመፈለግ የዩናይትድን ፍላጎት ያግዛል የሚል ነው። የአርሰናልን ነገር እናንሳ። አርሰናል 2025-26ን አምሮበት የጨረሰ የጎደሉትን ለመሙላት ለ2026-27 ቀጠሮ የያዘ ነው። ይህንን ቀጠሮ ደግሞ በአደባባይ ነግረዋል ለደጋፊዎቹ፣ ለሚዲያው ተናግረዋል። ማይክ እየተቀባበሉ በተለይ ደግሞ ዴክላን ራይስ 2026-27 ላይ የበለጠ ድል የበለጠ አሸናፊነት ከአርሰናል እንዲጠብቁ ለመድፈኞቹ ደጋፊዎች መልእክት አስተላልፈዋል። ቁጭቶች አሉ፣ ቻምፒዮንስ ሊግን ማሸነፍ አለመቻል ቁጭቶች አሉ፣ ሌሎች የውድድር አይነቶች ኤፍ ኤ ካፕ፣ ካራባኦ ካፕ ላይ ባለድል መሆን አለመቻል። ስለዚህ እነዚህን የምንሞላበት የበለጠ ደምቀን የምንታይበት የውድድር ዓመት እንዲሆን እንተጋለናል። እንደውም ሌሎች የእግር ኳስ ተንታኞችም ከዚህ በፊት ስናነሳ እንደነበረው አርሰናል ቻምፒዮንስ ሊጉን አለማሸነፉ አይሰብረውም። እንደውም በአርሰናል ተጫዋቾች መካከል የእርስ በርስ ህብረት ስሜት የቲም ስፕሪቱን ይበልጥ ከፍ ለማድረግ የሚያግዝ ነው የሚሆነው። ምክንያቱም ይሄንን ቻምፒዮንስ ሊጉን ማሸነፍ አልቻሉም። አሁንም አርሰናል የመጀመሪያ የቻምፒዮንስ ሊጉን ዋንጫ የሚያሸንፍበት ቀን ይናፈቃል። ይሄንን ችሎ እንዲያሳይ ደጋፊዎቹ ይጓጓሉ። ከ22 ዓመት በኋላ የፕሪሚየር ሊጉን ዋንጫ ሲያነሱ 1.5 ሚሊዮን የአርሰናል ደጋፊዎች በለንደን ጎዳና ወጥተው ድሉን ሰለብሬት እንዳደረጉት በሚቀጥለው የውድድር ዓመት ድሉ ሲደገም በአውሮፓ ቻምፒዮንስ ሊግ ለድልና ለክብር ሲበቃ ያንም ደግሞ የለንደን ጎዳናው እንደለመደው በአርሰናል ደጋፊዎች ይደምቃል ነው። ስለዚህ አርሰናል ይህንን ፍላጎትና ይህንን ህልም መኖር እንዲችል የዝውውር መስኮቱ ላይ ጠንካራ ተሳትፎ ማድረግ አለበት። ይህንን ከማድረግ አንጻር ምንም የሚያሰጋ ነገር የለም። ያረጉታል። አርሰናሎች ለዚህ በጣም ዝግጁ ናቸው። ለዚህ ደግሞ ጉብዝናውም አላቸው። የገንዘብ ሚሹ የለም። በጀት ሲባል እኮ ለአርሰናል አሁን እንደ ልብ ነው እኮ እየተባለ ያለው። ምክንያቱም አንደኛ ከበጀት ከገንዘብ አጠቃቀም ጋር አርሰናል በጣም ጤናማ ነገር ነው ያለው። ሁለተኛ ባለፉት ተከታታይ የውድድር ዓመታት የሚያስመዘግባቸው ስኬቶች አርሰናል በገንዘብ ረገድ ተጠቃሚ እንዲሆን አድርጎታል። ባለፈው የውድድር ዓመት በአውሮፓ ቻምፒዮንስ ሊግ ሰሚ ፋይናሊስት ነው፣ ዘንድሮ ፋይናሊስት ነው። እንደዚሁም ደግሞ በፕሪሚየር ሊግ ሻምፒዮን ሆኗል። ከዛ በፊት በ3 የውድድር ዓመታት ሁለተኛ ወጥተዋል። ስለዚህ እነዚህ ሁሉ ለአርሰናል ጥሩ የገቢ ምንጭ ሆነውለታል፣ ወይም የገንዘብ ማግኛ ምክንያት ሆነውታል።
ይህንን በበጎ አንስተን ነገር ግን አሁን አርሰናል ቤት የሚነሳው በበጎ የማይታየው ኦፍኮርስ አንዳንዶቹ አያሰጉም፣ ግን ትንሽም ቢሆን የመረበሽ ትንሽም ቢሆን ሀሳብን የመበተን አቅም ይኖራቸዋል የሚባለው በተለይ በሪያል ማድሪድ በኩል የአርሰናል ዋና ተጫዋቾች ላይ ያነጣጠረ እገሌን ማግኘት ፈልጋለሁ፣ እገሌን ማስፈረም ዋነኛ ፍላጎቴ ነው የሚባለው ጉዳይ አሁንም እንደቀጠለ ነው። ከተወሰነ ጊዜ በፊት አምናም ጭምር ዴክላን ራይስ ይሉ ነበረ የሪያል ማድሪድ ሰዎች። እንግዲህ እሁድ የፕሬዚዳንታዊ ምርጫ አለ። ከዚህ የፕሬዚዳንታዊ ምርጫ አስቀድሞ ፍሎረንቲኖ ፔሬዝም ደጋፊዎችን አባላትን የሚያጓጓ ነገር ይናገራሉ። ሪኬልሜም ሌላኛው እጩ አሁንም የክለቡን አባላት የሚያጓጓ መልእክትን ያስተላልፋሉ። ለምሳሌ ማንን አሳክተው እንደሚያሳዩ ለደጋፊዎቻቸው ባይታወቅም ሪኬልሜ ከሃላንድ ጋራ በእርግጠኝነት ሃላንድ እኔን ከመረጣችሁኝ የሪያል ማድሪድ ተጫዋች እንዲሆን አደርጋለሁ ይላሉ። እንዲህ ያለው ቃል መግባት ሪያል ማድሪድ ቤት ውስጥ የተለመደ ሊሆን ይችላል። ሪኬልሜ የሚያደርጉትን ማድረግ ግን በአንድም በኩል ነውር፣ በሌላም በኩል ህገወጥ ነውና የማንቸስተር ሲቲን ቁጣ አምጥቷል። ሪያል ማድሪድ በበጎ እንዳይነሳ ምክንያት ሆነዋል ሪኬልሜ። አሁን አርሰናልንም በተመሳሳይ እንደ ማንቸስተር ሲቲና እንደ ኤርሊንግ ብራውት ሃላንድ ገፋ ብለው መስመር ስተው የሄዱበት ነገር ባይኖርም ነገር ግን ከስፔንም ከእንግሊዝም የሚሰሙት ሪፖርቶች የሚያሳዩት ዴክላን ራይስን የማስፈረም ፍላጎት አለ ነው። እኔ አንድም የአርሰናል ደጋፊ በሪያል ማድሪድ ምክንያት ዴክላን ራይስን አጣለሁ ብሎ ሀሳብ ሊገባው በዛ ምክንያት እንቅልፍ ሊያጣ ይገባል ብዬ አላስብም። ምክንያቱም ለእኔ 100% ኢምፖሲብል ሪያል ማድሪድን ለመቀላቀል ብሎ በዚህ ወቅት በዚህ ሁኔታ ላይ ያለውን አርሰናልን ጥሎ የሚሄድ አይነት ካራክተር ዴክላን ራይስ ጋር አለ ብዬ አላስብም። ሁለተኛው የነሱ ፍላጎት የሪያል ማድሪዶች አሁንም በአሰልጣኝ ሆዜ ሞሪኒዮ ተነገረ ተባለ የተባለው ጉዳይ ነው። ሆዜ ሞሪኒዮ የሚሉት ምንድን ነው? እንግዲህ እሳቸው ለሚቀጥሉ 3 ዓመታት የሪያል ማድሪድ አሰልጣኝ ይሆናሉ፣ ስራንም በሳንቲያጎ ቤርናቦ በድጋሚ ይጀምራሉ ተብሎ እየተጠበቀ ነው። ስለዚህ ሪካርዶ ካላፊዮሪ የሪያል ማድሪድ ተጫዋች እንዲሆን እፈልጋለሁ ነው የሚሉት ሆዜ ሞሪኒዮ። ይሆናል ወይ ይሳካል ወይ? ሪካርዶ ካላፊዮሪን በተመለከተ አርሰናል ቤት የሚኖረው አቋም እንዴት ነው? በጣም የሚያጓጓ ነገር ይመስለኛል። እና ሪካርዶ ካላፊዮሪን መውሰድ ከዚህ በፊት እሳቸው በጣሊያን ሴሪኤ ለኤኤስ ሮማ ይሰሩ በነበረበት ጊዜ ከሪካርዶ ካላፊዮሪ ጋር አብረው ሰርተዋል። ሪካርዶ ካላፊዮሪ አርሰናልን ከተቀላቀለ በኋላ ዘንድሮ በ26 አካባቢ ጨዋታዎችን ተጫውተዋል። ከነዚህ 26 ጨዋታዎች በ22ቱ የመጀመሪያ ተሰላፊ ነው። ለአርሰናል በግራ መስመር በኩል ያለውን የመከላከል አቅም በጣም አሪፍ እንዲሆን አስተማማኝ እንዲሆን አድርጓል። በመከላከሉ ብቻ ሳይሆን ወደፊት ተስቦም በሚወጣቸው ሚናዎች ተወዳጅ ነው። ልብ እንበል በ2024-25 ሉዊስ ስኬሊ አርሰናል ቤት በጣም ተወዶ ነበረ እና ሉዊስ ስኬሊ በ2025-26 ማለትም አሁን በተጠናቀቀው የውድድር ዓመትም ያንኑ ተመሳሳይ ጉብዝና ያሳያል ተብሎ ተስፋ ሲደረግ ቢታይ አርቴታ ዕድል አይሰጠውም፣ ወደ ሜዳ አይገባም። ከዛ ይልቅ ካላፊዮሪ ነው የሚጫወተው። ስለዚህ ሚዲያዎች አርቴታን ሲጠይቁት ስኬሊ ምንም አጥፍቶ አይደለም፣ ሪካርዶ ካላፊዮሪ የሚገርም ብቃት ላይ ተገኝቶ ነው። እሱ በዚህ ብቃት ላይ የተገኘ ስኬሊን ባለበት ጉብዝና ላይ እንደሆነ ባምንም ሪካርዶ ካላፊዮሪን ለማስቀመጥ የሚያስችል ምክንያት አላገኘውም ማለት በዚህን ያህል መጠን አርቴታን አሳምነዋል። ይህን ያህል ያሳምነውን ተጫዋች ሪካርዶ ካላፊዮሪን ሞሪኒዮ ስለፈለጉ እውነት አሳልፎ ለሪያል ማድሪድ ይሰጣሉ ወይ? ይሄ በአርሰናል በኩል በቀላሉ የሚወሰድ እርምጃ ይመስለኛል። አርሰናል ቤት አሁን ድል አለ፣ አርሰናል ቤት አሁን ገንዘብ አለ፣ አርሰናል ቤት ተጫዋቾችን ማቆየት የሚያስችል ጥሩ የውል ስምምነትም አለ። ይሄ ተጫዋች ከአርሰናል ጋር ያለው ኮንትራት አርሰናል ተረጋግቶ ጉዳዩን ሃንድል እንዲያደርግ ማኔጅ እንዲያደርግ እድል የሚሰጠው ነው። የእውነት ለመናገር ግን የሪካርዶ ካላፊዮሪ ካራክተር ባህሪው ግን ለሞሪኒዮ አይነት አጨዋወት በጣም የሚስማማ ነው። ድሮ ታስታውሱ ከሆነ አላውቅም ቼልሲ ቤት ለመጀመሪያ ጊዜ ኃላፊነት ላይ በነበሩበት ጊዜ ዴል ሆርኖ የሚባል ተጫዋች ነበረ። በቃ ሞሪኒዮን አንጀት የሚያረስ ሞሪኒዮን ፍላጎት የሚሞላ ተጫዋች። ያ አይነት ካራክተር ሪካርዶ ካላፊዮሪ ላይ ብዙ ጊዜ አያለው። ለዚህ ነው ሁለቱ ያብረው ይሄዳሉ የሚለውን ነገር እማነሳው። ወደ ማንቸስተር ዩናይትድ ጉዳይ እንሄድ። ማንቸስተር ዩናይትድ ቤት የእውነት ለመናገር የሚሰማው ነገር በሙሉ በጣም ደስ ይላል። የሚሰማው ብቻ ሳይሆን የሚታየው ብቻ ሳይሆን የሚታይ ነገር ለመፍጠር ማንቸስተር ዩናይትድ ቤት የክለቡ የሥራ ኃላፊዎች
የሚሰሩት ስራ የሚያደርጉት እንቅስቃሴ የሚያጠግብ ነው። በቃ ደስ ይላል። የሚያጠግብ እንጀራ ከምጣዱ ያስታውቃል እንደሚባለው ማለት ነው። አሁን ዝውውሮች የደርሰን የተጠናቀቀው በዚህም በዛም ማንቸስተር ዩናይትድ ያቀደውን ለመፈጸም ያቀደውን አሟልቶ 2026/27 ውድድር ላይ ለመግባት ደፋ ቀና ላይ ነው ያለው። ሲሪየስሊ ነው የሚሰራው። እዚህም እዛም ሰዎቹ ተሰማርተዋል። የእግር ኳስ ባለሙያዎች ይህንን የማንቸስተር ዩናይትድን የዝውውር ጥረት እያደነቁ በበጎ እያነሱ ሀሳብ እየሰጡ ነው ያሉት። አሁን ይህንን በተመለከተ ማንቸስተር ዩናይትድ እንዲህ ሊያደርግ ነው፣ ማንቸስተር ዩናይትድ እንዲህ ሊያሳካ ነው ልንል ያዘጋጀናቸው ወሬዎች ነበሩ። ነገር ግን እነዛን ወሬዎች የሚያስቆም ሲባል ቆይ እነሱ ይደርሳሉ። የበለጠ የሚያጓጓው የበለጠ የሚያስደስተው በደንብ ተብራርተው የቀረበው ብለን የኦማር በራዳን ሀሳብ ይዘን መጣን። ምክንያቱም እዚህ ውስጥ በጣም ደስ የሚሉ የሚያስጎመዡ ሆነው ለማየት የሚያስናፍቁ አይነት ነገሮች አሉት። ኦማር በራዳ በተለያዩ ጉዳዮች ላይ ነው ከጋዜጠኞች ጋር ቆይታ አድርገው ሀሳባቸውን ያጋሩት። እነዚህን አንድ በአንድ ማየት እንችላለን። ምናልባት በኋላ በመደበኛ ፕሮግራማችንም ላይ በዝርዝር ልንመለከተው እንችላለን። ኦማር በራዳ ከጋዜጠኞቹ ጋር በነበራቸው ጉዳይ ቀዳሚ ትኩረት ሰጥተው ያነሱት የተነጋገሩበት ጉዳይ ምናልባትም ለማንቸስተር ዩናይትድ ደጋፊዎች በጣም ሊያስደስቱ ከሚችሉት ነገሮች መካከል አንዱ ናፍቀዋልና ጓጉተዋልና ይገባናል የሚል ጠንካራ እምነትም ስላላቸው የፕሪሚየር ሊጉን ዋንጫ የምናሸንፍበት ጊዜ ሩቅ አይደለም ቅርብ ነው ብለው ተናግረዋል። ስለዚህ ማንቸስተር ዩናይትድ በሚቀጥሉት 2 የውድድር ዓመታት የፕሪሚየር ሊጉን ዋንጫ ያሸንፋል። ይሄንን በመተማመን ነው ኦማር በራዳ እየተናገሩ የሚገኙት። ይሄንን ሲሉ በመነሻነት ያስቀመጡት ነገር ምንድን ነው የሚለውን የመጀመሪያው መነሻቸው በ2025/26 በማንቸስተር ዩናይትድ ቤት የታየው መሻሻል፣ በፕሪሚየር ሊጉ 3ኛ ደረጃን ይዞ ማጠናቀቅ፣ ከ2023 በኋላ ወደ አውሮፓ ቻምፒዮንስ ሊግ መመለስ እናም የማንቸስተር ዩናይትድ እና የካሪክ የአብሮነት ቆይታ ላይ የታዩት የሚያስደስቱ ልብን የሚሞሉ ወደ ድል ማንቸስተር ዩናይትድን የሚወስዱ ጥሩ ነገሮች አሉ። ስለዚህ ማንቸስተር ዩናይትድ እነዚህ የታዩት ጥሩ ነገሮች ላይ ነው የበለጠ እየገነባ የበለጠ አቅም እየጨመረ መቀጠል የሚፈልገው። ስለዚህ ማንቸስተር ዩናይትድን በከፊል ባለቤትነት ኢኒዮሶች ሲይዙ ያኔውኑ እንደተነገረው በፕሮጀክት 150 የሚባል አላቸው እና ያ ፕሮጀክት 150 ማለት በማንቸስተር ዩናይትድ 150ኛ ዓመት አንቨርሰሪ ላይ ማለትም በ2028 ዩናይትድ የፕሪሚየር ሊጉን ዋንጫ እንዲያሸንፍ ማድረግ ነው። ይሄንን ማስቻል ነው። ስለዚህ አሁን በ2025/26 የታየው ጥሩ ነገር ላይ የበለጠ ራስን የማጠናከር ስራ በዝውውር መስኮቱ ተሰርቶ ማንቸስተር ዩናይትድ ከቻለ በመጪው የውድድር ዓመት 2026/27 ካልሆነ ግን የ2027/28 ላይ ማንቸስተር ዩናይትድ የፕሪሚየር ሊጉን ዋንጫ ያነሳል። እስከዛ የሚሰራው ስራ ይሄንን እቅዳችንን ተግባራዊ ለማድረግ የሚያስችለን ነው ብለው ነው የሚያምኑት። ስለዚህ ማንቸስተር ዩናይትድን የምትደግፉ የማን ዩናይትድ ደጋፊዎች በሚቀጥሉት ጥቂት የውድድር ዓመታት ማንቸስተር ዩናይትድ የፕሪሚየር ሊጉን ዋንጫ ያነሳል፣ ለደስታ ለክብር ተዘጋጁ የሚል አይነት መልእክት ነው በኦማር በራዳ እየተላለፈ የሚገኘው። ይህንን የኦማር በራዳን ሀሳብ መነሻ አድርጎ ስካይ ስፖርትስ ለአንባቢዎቹ ጥያቄ አቅርቦ ነበረ። የኦማር በራዳ ሀሳብ በተባለው ጊዜ የመፈጸም እድሉ ምን ያህል ነው ትላላችሁ? ይሆናል ወይ ነገሩ ብሎ ጠይቆ ነበር። የሚበዙት አዎ ይሆናል፣ ለምን አይሆንም የሚል ምላሽን ሰጥተዋል። የነበራቸው ሌላኛው አማራጭ አይ ትንሽ ቸኮሉ፣ ሁኔታውን ስናየው ገና የሚቀረን ብዙ አለ የሚል ነበር አማራጩ። ግን የበዙት የስካይ ስፖርትስ አንባቢዎች ይሆናልን መርጠዋል። ሁለተኛው የኦማር በራዳ ሀሳብ የተሰጠበት ጉዳይ ማንቸስተር ዩናይትድ በዚህ ክረምት የተጫዋቾች የዝውውር መስኮት ላይ ነገሮችን የሚያስካሄድበትን ጉዳይ በተመለከተ ክሊር የሆነ ፕላን አለን። ስለዚህ ይሄ ፕላን ይፈጸማል፣ ምንም የሚቀር ነገር የለም ብለዋል። ይሄንን ሲያነሱ በ2024/25 ማንቸስተር ዩናይትድ 15ኛ ሆኖ ጨረሰ። ማንቸስተር ዩናይትድ ብዙ ችግሮች ነበሩበት፣ የግብ ዕዳ ነበረበት፣
ያለበት በማጥቃት እንቅስቃሴው ላይ በጣም ጎልተው የሚታዩ ችግሮች ነበሩበት ማንቸስተር ዩናይትድ። ስለዚህ 2025/26 ማለትም አሁን የተጠናቀቀው የውድድር ዓመት ከመጀመሩ በፊት የተጫዋቾች ግዢ ላይ ማንቸስተር ዩናይትድ ማቲያስ ኩኛ፣ ብሪያን ኤምቤሞ፣ ቤንጃሚን ሸሽኮን እንደዚሁም ሴኒ ላሜንስን አስፈረመ። ይሄንን እንደ ትልቅ ስኬት ነው ኦማር በራዳ እያነሱት የሚገኙት። ስለዚህ ከዚህኛው የ2025/26 ዝውውር አሁን የበለጠ ተምረን ግን ስትራቴጂካሊ አፈጻጸማችንን ያንን የምንደግምበት ሆኖ ማንቸስተር ዩናይትድ የበለጠ ይጠናከራል። ግልጽ የሆነ እቅድ አለን። እቅዶቻችን ይፈጸማሉ። በግልጽ ተነጋግረን ያስቀመጥናቸው እቅዶች አሉ። የቱ ቦታ ላይ ራሳችንን ማጠናከር አለብን የሚለው በግልጽ ተቀምጧል። ስለዚህ ይህንን በግልጽ የተቀመጠውን ነገር መሬት ላይ ማውረድ፣ መፈጸም እና ለማይክል ካሪክ የተሻለ ቡድን ማስረከብ ይኖርብናል። ዊሎክስ እና ከሱ ጋር አብረው ይህንን ጉዳይ እንዲሰሩ የተመደቡ ሰዎች የሚሰሩትን ያውቃሉ። የአምናው ተሞክሯቸው እንድንተማመንባቸው ያደርገናል ነው። ስለዚህ ሁለተኛው ለዩናይትድ ደጋፊዎች የተነገረው ነገር ዩናይትድ በዚህ ክረምት የተጫዋቾች የዝውውር መስኮት ላይ ደማቅ ተሳትፎን ያደርጋል፣ ጎዶሎዎቹን የበለጠ ሞልቶ 2026/27 ላይ ይቀርባል። ለዚህ በግልጽ የተቀመጠ እቅድ አለ ነው። ሌላም ነገር አንስተዋል ሰውየው። ሌላኛው ጉዳይ ከብሩኖ ፈርናንዴዥ ጋር በተያያዘ ነው። ብሩኖ ፈርናንዴዥ እንዲቆይ እንፈልጋለን ብለው ይህንንም በግልጽ አስቀምጠዋል። ብሩኖ ፈርናንዴዥ ማለት ብለው ሲያስቀምጡ ምናልባት እናንተ የምታዩት የሜዳውን ላይ ጉዳይ ሊሆን ይችላል እንጂ ብሩኖ ፈርናንዴዥ በማንቸስተር ዩናይትድ ቤት ውስጥ ያለው ተጽዕኖ ያለው ጠቀሜታ ሜዳ ላይ ከሚታየውም የበለጠ ነው የሚል አስተያየትን ሰጥቷል። እንደ በጣም ጥሩ መሪ፣ እንደ በጣም ጥሩ ተጫዋች፣ እንደዚሁም በውድድር ዓመቱ ያሳካቸው ስኬቶች ማንቸስተር ዩናይትድ ይሄንን ልጅ ለማቆየት እንዳያቅማማ ያደርገዋል ነው። ስለዚህ እርግጠኛ ነኝ ይሄንን ተጫዋች በማንቸስተር ዩናይትድ ቤት ቆይቶ እንደምታዩት እኛም እንዲቆይ ነው የምንፈልገው። ብሩኖ ፈርናንዴዥ ከሳዑዲ ክለቦች በጣም የሚያጓጓ የዝውውር ሀሳብ ቀርቦለት ነበረ። ገንዘቡ በጣም የሚያጓጓ ነበረ። ነገር ግን ያንን ከማንቸስተር ዩናይትድ ፍላጎት አላስበልጥም ብሎ ነው በማንቸስተር ዩናይትድ ቤት ውስጥ የቆየው። አሁንም የተለየ ነገር ይኖራል ብለው እንደማያምኑ እና በብሩኖ ፈርናንዴዥ መቆየት ላይ ማንቸስተር ዩናይትድ ቁርጠኛ የሆነ አቋም አለው ነው። ሌላም ጉዳይ አንስተዋል። ማይክል ካሪክ በማንቸስተር ዩናይትድ ቤት ያው አንድ በፐርሰናሊቲው ዙሪያ የተናገሩት ነገር በጣም ካልም የሆነ ረጋ ያለ ሰው ነው። ነገር ግን ረጋ ያለ ሰው ነው ብዬ ብነግራችሁም ይሄ ሰው ግን ደግሞ በጣም ከራሱ ብዙ የሚፈልግ ከተጫዋቾቹ ብዙ የሚፈልግ እና ተጫዋቾቹን ብዙ እንዲሰጡ ማድረግ የሚችል ብለው ነው የገለጹት። ካልም ነው ማለት ግን ነገሮችን በአግባቡ የማስኬድ አቅም የሚያጣ ሰው ማለት አይደለም። የሚገርም አቅም አለው ብለዋል። ግን ኦማር በራዳ ለማይክል ካሪክ ብቻ ሳይሆን ለሩበን አሞሪምም ክሬዲት ሰጥተዋል። በማንቸስተር ዩናይትድ የ2025/26 ተሻሽሎ መታየት፣ ሶስተኛ መውጣት፣ ወደ አውሮፓ ቻምፒዮንስ ሊግ መመለስ ሩበን አሞሪም ድርሻ አለው። በጣም አድርገን እናመሰግነዋለን ብለዋል። እንግዲህ 14 ወራት ነው ሩበን አሞሪም እና ማንቸስተር ዩናይትድ አብረው እየቆዩት። ግን ሩበን አሞሪም የሚመሰገንባቸው የራሱ የሆኑ ነጥቦች ሊኖሩት ይችላሉ። ከካሪክ ጋራ ነው ማንቸስተር ዩናይትድ መልኩም ክብሩም የተመለሰው። ይሄንን የበለጠ ከፍ ማድረግ፣ እዚህ ላይ የበለጠ አድጎ መምጣት ማንቸስተር ዩናይትድ ቤት በደንብ እየተሰራበት ነው የሚገኘው። ማንቸስተር ዩናይትድ ዋንጫ ለማሸነፍ የፕሪሚየር ሊግ ሻምፒዮን ለመሆን እንደገና ተቃርቧል ብለዋል ኦማር በራዳ። ምን ትላላችሁ እናንተስ? ሐሳባችሁን ብናቅ በጣም ደስ ይለናል። ሌላኛው ጉዳይ የሊቨርፑልና የኢራዮላ የፊርማ ስነ ስርዓት ተከናውኗል። ሰበር ዜና ተብሎ ተነግሮናል። ኢራዮላ ለሚቀጥሉት 2 ዓመታት የሊቨርፑል አሰልጣኝ ሆነው ይቀጥላሉ። በእነዚህ 2 ዓመታት ውስጥ ለሊቨርፑል ደጋፊዎች ልብ የሚሞላ ነገር ያቀርባሉ ተብሎ ይጠበቃል። የሊቬ ደጋፊዎች ደግሞ ኢራዮላ በበርንመዝ የሰራውን ያደረገውን ነገር በማየት እና በመረዳት ከዚህ ሰው ቅጥር የእውነት ለመናገር ተስፋ አድርገዋል። ከዚህ በፊትም ስንል እንደነበረው ታክቲካል ሀሳቦቹን በጣም ይወዱለታል። ኢንቴንሲቲውን የሱ ቡድኖች የሚያሳዩትን ኢንቴንሲቲ ከኛ ፍላጎት ጋር አብሮ የሚሄድ ብለው ነው የሚረዱት። በፕሪሚየር ሊጉ በርንመዝን ይዞ ያሳካቸው ነገሮች የዚህ ሰው የ2 ዓመት ቆይታ በአንፊልድ በስኬት የታጀበ በውጤት
የታጀበ ይሆናል ብለው ተስፋ ያደርጋሉ። ይህንንም ስሜታቸውን ይናገራሉ። አርነ ስሎትን የተካው አንዶኒ ራዮላ በእነዚህ የ2 ዓመታት ቆይታ ውስጥ በሊቨርፑል ቤት ውስጥ መልካም አጋጣሚዎችም ይኖሩታል፣ ፈተና ጊዜያቶችም እንደዚሁ ከፊት ለፊቱ አሉ። ምንም ጥርጥር የለውም። ይህንን ይረዳል፣ ይህንን ያውቃል። ይህንን ስለሚረዳም ነው አንዶኒ ራዮላ ኮንትራቱን እንደፈረመ ከተናገራቸው ነገሮች መካከል መቼም ስለ ሊቨርፑል ያለውን ስሜት፣ ስለ ሊቨርፑል ያለውን መረዳት፣ በሊቨርፑል ቤት አሰልጣኝ ሆኖ የሊቨርፑል ታሪክ አካል መሆን የፈጠረበትን የደስታ ስሜት ነው አሰልጣኙ እየተናገረ የሚገኘው። ይሄ የተለየ ነገር ነው። ምክንያቱስ ሊቨርፑል ነው አለ። በቃ ምንም ማብራሪያ የማይፈልግ ሊቨርፑልን በተመለከተ የሊቨርፑል ከመሆንህም በፊት የምትሰማቸው፣ የምታውቃቸው፣ የምትናገራቸው ነገሮች አሉ። የምትመሰክራቸው የእነሱ ሳትሆን የምትመሰክርላቸው ነገሮች አሉ። አሁን የእነሱን ነኝ እነሱን መካከል አንዱ ሆኛለሁ አሉ እና ይሄ የሚገርም ኤክሳይትመንት ነው የፈጠረብኝ የሚል ነገርን ተናግሯል አንዶኒ ራዮላ። ይሄንን ስሜት ወድጄዋለሁ እውነት ለመናገር ነኝ እና ሊቨርፑልን የሚወዱ የሊቨርፑል ደጋፊዎች በዚህ ሰውዬ ላይ ተስፋን ቢያደርጉ የሚፈረድ አይደለም። ስለዚህ ለዋንጫ መፎካከር ግዴታችን ነው ብለዋል። ከዛ በተጨማሪ ደግሞ የሊቨርፑል ደጋፊዎች የስቴዲየሙ ድባብ የሜዳ ላይ ውጤታችንን ከፍ እንድናደርግ የሚያስገድደን ይሆናል፣ ለዚህ መስራት ያስደስታል ነው የሚለው አንዶኒ ራዮላ። ግን ቀደም ሲል እንዳልነው እንደዚህ ኤክሳይትድ የሚያደርጉ በጣም የሚያስደስቱ ነገሮች ቢኖሩም የሊቨርፑል መሆኑስ ሊቨርፑልን በዚህ ጊዜ ኃላፊነት ወስዶ ለማሰልጠን መስማማት ደግሞ ፈተና የለውም ማለት አይደለም። እነዚህን ፈተናዎች መወጣት፣ ለአስቸጋሪዎቹ ነገሮች መፍትሄ ማበጀት ይኖርበታል። ሊቨርፑል እና የተከላካይ ክፍሉ በቅርብ ዓመታት እኮ በበጎ የምናነሳው አይደለም 2025-26 5ኛ ሆኖ በጨረሰበት ይቅርና በ2024-25 ሻምፒዮን እንኳን ሲሆን ሊቨርፑል የእውነት ለመናገር በጣም በርካታ ጎሎች የሚገቡበት ነበር። 53 አካባቢ ጎል ገብቶበታል ሊቨርፑል በ38 ጨዋታ ሊቨርፑል ላይ 53 ጎል መግባት ማለት ወይም 53 ጎል ማስተናገድ ማለት ያልተለመደ ነገር የለም። እንደዚህ አይነት ነገር ግን ሆኗል። ስለዚህ ይሄ ምንድነው ሊኪ የሆነ ዲፌንስ አለው ማለት ነው። ይህንን መፍትሄ መስጠት ከኢራዮላ ስራዎች መካከል አንዱ ይሆናል። በኋላ በዝርዝር ልንመለከታቸው እንችላለን። ከዛ ጎን ለጎን እንደገና ደግሞ የና አሊሰን ቤከርን ሲቹዌሽን ማስተካከል፣ መፍትሄ መስጠት። አሊሰን ቤከር እስከ 2027 ድረስ አብሬያችሁ ቆያለሁ ብሎ ፈርሟል። ይህንን ሀሳቡን እንዳይቀይር በጣሊያን ክለቦች በከፍተኛ ደረጃ እየተፈለገ ስለሆነ ሊሂድ ብሎ እንዳይነሳ ማድረግ ማሳመን ያስፈልጋል። የ33 ዓመቱን ግብ ጠባቂ ልምድ ኢራዮላ ይፈልጋሉ እና ከዛ በተጨማሪ ግን የሊቨርፑል ደጋፊዎች ቅሬታ አላቸው። ያለ ባህሪያቸው የራሳቸው ቡድን ላይ ቡ ሲሉ እኮ ሰምተናል። ስለዚህ እንዲህ ያለው ቅሬታ እንዲቀረፍ የሊቨርፑል ደጋፊዎች የሚታወቁበትን ዊል ኔቨር ዎክ አሎንን እያሉ ከሳቸው ቡድን ጋር አብረው እንዲሆኑለት ማድረግ የሚችለው ሜዳ ላይ የሚያሳምን ነገር ይዞ ሲቀርብ ነው። የየርገን ክሎፕ ጊዜ የነበረውን አይነት ድባብ እንዲፈጠር ማድረግ ይጠበቅበታል። ከዛ በተጨማሪ 320 ሚሊዮን ፓውንድ የወጣባቸው የፊት መስመር ተጫዋቾች አሉ። እነዚህ 320 ሚሊዮን ፓውንድ የወጣባቸው የፊት መስመር ተጫዋቾች የወጣባቸውን ያህል ገንዘብ ለሊቨርፑል አገልግሎት አልሰጡም፣ ውጤታማ አልሆኑም። ይሄ ይነሳል፣ ይሄ አስተያየት ይሰጣል፣ እዚህ ላይ ቅሬታ አለ። ስለዚህ ከነዚህ በ320 ሚሊዮን ፓውንድ ከተሰባሰቡት የሊቨርፑል የፊት መስመር ተጫዋቾች ሊቬ ትልቅ አገልግሎት ማግኘት እንዲችል ማድረግ አለባቸው። ደግሞ መሐመድ ሳላ መተካት አለበት። እዛ ላይም የእሳቸው ውሳኔና ሀሳብ ይጠበቃል። አንዶኒ ራዮላ ለሊቨርፑል ፈርመዋል። 2 ዓመት አብረው ይቆያሉ። በእነዚህ 2 ዓመታት እንደነዚህ ያሉ ጉዳዮችን አስተካክለው ሊቨርፑልን ዳግም የፕሪሚየር ሊግ ሻምፒዮን ማድረግ ይጠበቅባቸዋል። እሳቸውም ይህንን ማድረግ ይናፍቀኛል ብለዋል። አብራችሁን ስለነበራችሁ እጅግ በጣም አድርገን እናመሰግናለን። ደግሞም በመደበኛ ፕሮግራማችን ዳግም በተለያዩ ጉዳዮች ለመገናኘት ያብቃን። ይህንን የእኛን ቻናል ሰብስክራይብ አድርጉ፣ የደውል ምልክቱን ተጫኑት፣ ሊንኩን ለሌሎች ማጋራትም አትርሱ እንላለን። ሰላም ለእናንተ ይሁን። ኢትዮጵያ ለዘለዓለም ትኖር።